ከአሰብ እስከ ኦጋዴን የነዳጅ ጦርነት ጠቅላዩ ያጋለጡት ሚስጥር፣ አዲሱ ትንቅንቅ ጀመረ። ኢትዮጵያ ገናና ታሪክ የነበራት መሆኗን ማንም የሚመሰክረው ሀቅ ነው። በተለይም ደግሞ ኢትዮጵያና አሰብ ተቃቅፈው በነበረበት ዘመን ኢትዮጵያውያን እጅግ ታላላቅ ስልጣኔዎች ገንብተው ነበር። ለመሆኑ ስንቶቻችሁ ኢትዮጵያ በአሰብ ወደብ ላይ የነዳጅ ማጣሪያ ገንብታ እንደነበረ ታውቃላችሁ? በትላንትናው ዕለትም ጠቅላይ ሚኒስትር አብይ አህመድ ስለ አሰብ ወደብ የነዳጅ ማጣሪያ ያጋለጡት ጉድ በርካቶችን አጀይብ አስብሏል። ለመሆኑ ጠቅላዩ ያወጡት ሚስጥር ምንድን ነው? የአሰብ ወደብ የነዳጅ ማጣሪያ ዕጣ ፈንታስ ምን ይሆናል? በትንታኔ እንመለከተዋለን። ሰላም ውድ የሩ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። በፈረንጆቹ 1959 ዓ.ም ኢትዮጵያ አሰብ ወደብ አካባቢ 500,000 ሜትሪክ ቶን ማጣራት የሚችል የነዳጅ ማጣሪያ ገንብታ እንደነበር አስታውሰው የነዳጅ ማጣሪያው ከ4 ዓመት በኋላ ወደ 800,000 ሜትሪክ ቶን ነዳጅ ማጣራት እንዲችል አድርጋ እንደነበረ ገልጸዋል። ኢትዮጵያ ይህንን ማጣቷ ሀገር ለሚወድ ኢትዮጵያውያን የሚያንገበግብ ጉዳይ እንደሆነ ማስገንዝበዋል። ከትላንት ጋር በጥቅሉ ሳንጣላ ትላንትና ውስጥ መልካም ስራ ሲኖር ፈልቅቀን የምናሳደግ፣ ስንክሳር ስህተት ሲኖር የምናረም ከሆነ አሰብ የተውነውን የነዳጅ ማጣሪያ ጥለን አንመጣም ነበር ብለዋል። ቁጭታችንን በንዴትና በለቅሶ ሳይሆን እንዲህ በተግባር በመስራት መወጣት አለብን ሲሉም አመላክተዋል። ይህን አይነት ጥፋት ዳግም ላለመፈጸም ኢትዮጵያውያን ካለንበት መነታረክና መባላት ወጥተን እንደዚህ ባለው ታላላቅ ስራ የኢትዮጵያን ስም ማስጠራትና ለልጆቻችን የተሻለች ሀገር መስራት ይኖርብናል ሲሉም አጽንኦት ሰጥተዋል። ድፍን ዓለም ለኢንቨስትመንት የምትመች ተስፋ ያላት ሀገር እያሉ በከፍተኛ ጉጉት ከእኛ ጋር ለመስራት በሚፈልጉበትና በሚጠይቁበት በዚህ ጊዜ መላ ኢትዮጵያውያን አይናችንን ገልጠን በማየት በትብብር በትግግዝ ሰላምን በማምጣት በአጭር ጊዜ ውስጥ የኢትዮጵያን ብልጽግና ለማምጣት በጋራ አብረን መስራት አለብን ያሉት። የግመሉ ጉዞ በውሸት ጩኸት ስለማይደናቀፍ ጊዜያችሁንና ጉልበታችሁን ከምታባክኑ ከግመሉ ጋር በመተባበር የኢትዮጵያን የብልጽግና ሩጫ እንድታፋጥኑ በኢትዮጵያ ሕዝብ ስም እጠይቃለሁ ብለዋል። ህልማችን ሩቅ ነው፣ ተስፋችን የሚጨበጥ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የምግብ ሉዓላዊነት በኢትዮጵያ ውስጥ እንደሚረጋገጥና ለዚህ ደግሞ የአፈር ማዳበሪያ ወሳኝ መሆኑን አስረድተዋል። የሶማሌ ክልልም ለዚህ አመቺ በመሆኑ የክልሉን እምቅ ሀብት በመጠቀም ክልሉን ለሶማሌ ብቻ ሳይሆን ለምስራቅ አፍሪካም የሚተርፍ ማድረግ እንችላለን ብለዋል። አሰብ በርካታ ማዕድናት ይገኛሉ። የኢትዮጵያ መንግስትም እንዳስጠና ይታወቃል። አሰብ ከፍተኛ የቱሪስት መስህብ ስትሆን ባህሩም በአሳ ሀብት የበለጸገ መሆኑ ተረጋግጧል። ወደ 1960ዎች አካባቢ በአሰብ ከርሰ ባህር አካባቢ የፈነዳው የተፈጥሮ ጋዝ በአካባቢው የነበሩ መሐንዲሶች መዝጋት ተስኗቸው ፍንዳታው ለመዝጋት መሳሪያዎችና መሐንዲሶች ከሊቢያ መጥተው ነበር የተዘጋው። ስለ ነዳጅ እውቀት ያላቸው ሰዎች የተፈጥሮ ጋዝ ፈንድቶ መውጣት ከተፈጥሮ ጋዝ ሌላ በተጨማሪ በአካባቢው ነዳጅ ወይም ቤንዚን መኖሩን ማረጋገጫ ነው ይላሉ። በተጨማሪም በቀይ ባህር በርካታ ማዕድናት እንደሚገኙ ይታወቃል። ኢትዮጵያ የመጀመሪያውን የነዳጅ ዘይት ማጣሪያ በ1959 ዓ.ም በአሰብ ወደብ ገንብታ ነበር። በቀዳማዊ ኃይለ ሥላሴ ዘመነ መንግስት በሩሲያ ኢንጂነሮች አማካኝነት የተገነባው የነዳጅ ዘይት ማጣሪያ በዓመት እስከ 500,000 ኪዩቢክ ሜትር ነዳጅ ማጣራት የሚችል ነበር። በወታደራዊ ደርግ አስተዳደር ዘመን ደግሞ የማጣራት አቅሙ ወደ 800,000 ኪዩቢክ ሜትር ከፍ እንዲል ተደርጓል። የአሰብ የነዳጅ ዘይት ማጣሪያ በኢትዮጵያ የኢንዱስትሪ ልማት አንዱ ከፍተኛ እርምጃ ነበር። 55 ሚሊዮን ብር የፈጀው ይህ የነዳጅ ዘይት ማጣሪያ በሶቪየት ህብረት የገንዘብ ብድርና የቴክኒክ እርዳታ ነበር የተሰራው። ግርማዊ ንጉሠ ነገሥት ስለ ነዳጅ ዘይት ማጣሪያው መቋቋም ሲናገሩ በአዲሱ የኢትዮጵያ ኢኮኖሚ ልማት ዘንድ እንደ አዲስ ምዕራፍ የሚቆጠር ነው ብለው ነበር። ተክለ ጻዲቅ መኩሪያ እንደሚተረኩልን እስከ 19ኛው ክፍለ ዘመን ድረስ አሰብ ሙሉ በሙሉ በኢትዮጵያ ቁጥጥር ሳለች ሱልጣን ኢብራሂም የተባለ የአፋር ባላባት ለአንድ የጣሊያን የንግድ መርከብ ኩባንያ ጊዜያዊ ማረፊያ የሆነው ዘንድ የአሰብ ወደብን እንዲጠቀምበት ገንዘብ ተቀብሎ ፈቀደለት፣ ሸጠለት የሚሉም አሉ። ቀስ በቀስ ግን የኩባንያ መሬቱን እንደራሱ ንብረት ቆጥሮ ለጣሊያን መንግስት መላውን ወደብ ሸጠለት። የጣሊያን መንግስትም ይህንን ሰበብ አድርጎ ወታደሮቹን ወደዛ እየላከ ኢትዮጵያን በቅኝ ለመግዛት ወደ ውስጧ መዝለቅ ጀመረ። በላይ በምጽዋ በኩልም ለመግባት ሲሞክር የአፄ ዮሐንስ የጦር አበጋዝ ጀግናው ራስ አሉላ አባ ነጋ ምንም በርትተው በዶጋሊና ሌሎች ቦታዎች ድባቅ ቢመቱትም ኤርትራን በመጨረሻ ይዞ አስመራን ለመቆጣጠር በቃ። በ20ኛው ክፍለ ዘመን ፋሺስት ጣሊያን ኢትዮጵያን ወሮ ተሸንፎ ሲወጣ በዩኒየኒስት ወይንም አንድነት ፓርቲ አባሎቹ አነሳሽነት በርከት ያሉ የኤርትራ ሰዎች በፍላጎታቸው መርጠው ከኢትዮጵያ ጋር በፌዴሬሽን ተቀላቀሉ። በዚህ ምክንያት ምጽዋና አሰብም ለኢትዮጵያ ተመለሱ። የአሰብ ወደብ ለዘመናት የኢትዮጵያ በተለይም ደግሞ የወሎ ክፍለ ሀገር
ሀገር ህዝብ የኢኮኖሚ ህይወትና ማህበራዊ ህይወት መስተጋብር ዋነኛ ማዕከል ሆኖ አገልግሏል። ከታሪካዊ የንግድ መስመሮች አንስቶ እስከ ዘመናዊ የኢኮኖሚ ጥገኝነት ድረስ ያለውን ግንኙነት የወሎ ህዝብ ከአሰብ ወደብ ጋር የነበረው ትልቅ ቁርኝነት ያሳያል። ምነዋ ግመሉ ጉልበቱ ፈሰሰ ቀይ ባህር ተጭኖ ባቲ እየደረሰ ተብሎ ይገጠም ነበር። እስከ 1959 እንደ አውሮፓውያን አቆጣጠር ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ እቃዎች የኢትዮጵያ እንደነበሩ ሰነዶች ያመለክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበር። የአሰብ ወደብ የኢትዮጵያ የነጻ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ እቃዎች ከኤርትራ ጉምሩክ ቁጥጥር ውጭ ነበሩ ሲል በአውሮፓውያኑ 1995 የወጣ የአይኤምኤፍ ዘገባ ያመለክታል። በተጨማሪም ሁለቱ ሀገራት ባደረጉት ስምምነት መሰረት በአሰብ የሚገኘው የነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተዳደረ ድፍድፍ ነዳጅ ያጣራ ነበር። ኤርትራም የሚያስፈልጋት ነዳጅ ከኮርፖሬሽኑ በብር ስትገዛ፣ በአንጻሩ ለምትሰጠው የትራንስፖርትና የወደብ አገልግሎት ከኢትዮጵያ በብር ይከፍላት ነበር። ነገር ግን ለ20 ዓመታት በዘለቀው ጦርነት እና ባስከተለው ፍጥጫ ምክንያት የአሰብ ወደብ አገልግሎት የዓለም ባንክ እንደሚለው ከ1998 እንደ አውሮፓውያን ወዲህ ያበቃለት ጉዳይ ሆኗል። እንግዲህ አሰብ በጉልበትና በሸፍጥ ከኢትዮጵያ ተነጥቆ ለኤርትራ የተደረገ የኢትዮጵያ አንጡረ ገንዘብ እና ርስት መሆኑን ነው። ኢትዮጵያ ቁጥሩ ከ120 ሚሊዮን የማያንሰው ህዝቧ አንድ የባህር በር አጥቶ ሲታፈን ሁለት የባህር በር ወደቦች ከያዘችው ባለጥቂት ሚሊዮን ሰዎች ከሆነችው ኤርትራ ጋር ተስማምታ በመተዛዘን በቀድሞ ርስቷ መጠቀም ካልቻለችና በጉልበት ብታስመልስ ምን ይደንቃል? ምንም ከጦርነት ይልቅ ሰላም ቢመረጥም ሰው በኃይል የተነጠቀውን አንጡራ ሀብቱን በኃይል ማስመለስ የተለመደ የተፈጥሮ ህግ ነው። ከኃይል በፊት ግን ያለመሰልቸት የመግባባትና የእርቅ ድርድር ማስቀደም ከወንድማማቾች ህይወት ጥፋትና ከጋራ ንብረት ውድመት ይሰውራል። እርቅ ከተገኘም ሁለቱ ህዝቦች በጋራ ተጠቃሚ ሊሆኑ ይችላሉ። እንግዲህ የኢትዮጵያና የአሰብ ታሪካዊ ቁርኝነት ቢተረክ አያልቅም። ታዲያ አሁን ኢትዮጵያ ወደ አሰብ የምትመለስ ከሆነ ጥቅሙ ዘርፈ ብዙ ነው። በተለይም ደግሞ የነዳጅ ዘይት በማውጣት እጅግ በርካታ ቢሊዮን ዶላሮችን በአሰብ ወደብ በኩል በማሳለጥ ገቢ ማስገኘት ይቻላል። በተጨማሪም ደግሞ በጅቡቲ ላይ ብቻ ጥገኛ ሆኖ ቢሊዮን ዶላሮችን የምታፈሰው ኢትዮጵያ የተሻለና ቀልጣፋ ወደብ ከማግኘቷ ባሻገር የንግድ ዘርፉን ማሳደግ የምትችልበት መንገድ ትፈጥራለች። ይህ ብቻ ሳይሆን ከተቀረው ዓለም ተገላ በራን ዘግታ የቀረችው ኤርትራ በኢትዮጵያ አማካኝነት ወደ ኋላ ጎትቶ ካስቀራት ድህነቷ የምትላቀቅበት መንገድ ትፈጥራለች። ይህ ደግሞ የሁለቱን ሀገራት የጋራ ተጠቃሚነት ከፍ ከማድረግ ባሻገር ኢትዮጵያን ወደ ቀደመው ገናናነቷ የሚመልሳት ይሆናል። እንደሚታወቀው ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ባለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅት ኢትዮጵያ አሰብንና ምጽዋን በኩል ታስተዳድር ነበር። ምጽዋን አዳብራ በባህር ኃይል መርከቦች ሞልታ አሰብን ደግሞ የንግድ መርከቦች አስፍራበት ነበር። ምጽዋ ላይ የነበሩትን የጦር መርከቦች የሽግግር መንግስቱና ሻዕቢያ ተመሳጥረው ወደ የመንና ሌሎች የአረብ ሀገራት ወስደው በርካሽ ዋጋ መጣላቸው አይዘነጋም። በ1950 ዓ.ም ማለትም የዛሬ 67 ዓመት አሰብ በስም ወደብ ይባል እንጂ ከቶም ከእውነተኛ ወደብ የሚቆጠር አልነበረ። ከተማውም በቂ የመጠጥ ውሃና የመብራት አገልግሎት አልነበሩትም። አሰብ ተገንብቶ በዓለም አቀፍ ደረጃ ያገለግል ዘንድ ቀዳማዊ አጼ ኃይለ ሥላሴ አርቀው በማሰብ በዘመናዊነት እንዲገነባ አዘዙ። የወደቡም ዋና አስተዳደር በመከላከያ ሚኒስቴር ስር ገብቶ የወቅቱ የመከላከያ ሚኒስቴር የነበሩት በወንድማማቾቹ በገርመሜና በመንግስቱ ንዋይ መፈንቅለ መንግስት የተረሸኑትን አርበኛ ራስ አበበ የመሐንዲሶችን እቅድ አጸደቁ። የግንባታውን ብድር የተገኘው ከዩግዝላቪያ መንግስት ሲሆን የበላይ መሐንዲሶችም ዩግዝላቪያኖች ሲሆኑ ከኢትዮጵያ በኩል ደግሞ ኢንጂነር በቀለ ነበሩ። ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ሲሆን ይህም ገንዘብ ለዘመኑ በጣም በርካታ ነበር። ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅ የአሰብ ወደብ ተስፋፍቶ አስፈላጊዎቹ ቤቶች ሁሉ ተሰርተውለት በዓለም አቀፍ ደረጃ ብቁ ሆነ። የባህር ትራንዚትና የጉምሩክም ቢሮዎች ተከፍተውለት ስራውን በስነ ስርዓት ጀመረ። የከተማው ህዝብም በቂ መብራትና ውሃ አገኘ። እንግዲህ በዚህ መልኩ የጀመረው የአሰብ ወደብ ግንባታ ዛሬ ላይ ኢትዮጵያን ያገለገለ ከኢትዮጵያም የተነጠለ ሆኖ ቀርቷል። ኢትዮጵያ ለአሰብ ያልከፈለችው መስዋዕትነት የለም። እናም የዛሬው ትውልድ የአሰብ ወደብን በመያዝ ከነዳጅ ማጣሪያ እስከ ውድ ማዕድናትና የተቀላጠፈ የንግድ ልውውጥ ድረስ በመቆጣጠር ኢትዮጵያንና ኤርትራውያን ከፍ የሚያደርግ ስራ ለመስራት ተዘጋጅቷል። የትውልድ ይህን ስራ ሳይሰራ በፍጹም አያንቀላፋም። ልክ እንደ ህዳሴው ግድብ ሁሉ ቁጭታችን የሆነችው አሰብ እናስመልሳለን። በዚያም ኢትዮጵያ ወደ ታላቁ የእድገትና የስልጣኔ መንገድ ትገባለች። አበቃን። መልካም ጊዜን ተመኛል።